ስማ በጃንገቱን እዚህቱን አንቄ ተናገራል እና ልቀቀኛ ዲያማለ ፕሮቫውን ያሳየው ባክ እንዴ ቆይ ገና ለገና አንቺ እሷን ስለምትያዝ የልብሽን ለመናገር እኔን ሰበብ ማድረግ አለብሽ ወይ ይቅርታ ጠይቂያታለሽ አሊያም ደግሞ ከኔ ጋር ትቆራረጫለሽ የኔ መቤት ምንም ላድርግ ምንም ስለኔ ጉዳይ አንቺን አይመለከትሽ በባሌ ጉዳይ ግን ይመለከተኛል ለመጨረሻ ጊዜ ልንገርሽ ምንም አነግሪኝም ለመጨረሻ ጊዜ ነግርሻለሁ ከትዳሪ መሃል ውጪ ሮቢ ለኔ ታይልኝ በቃ ካውራኳ ተከፍለ ከማጽኗ ስጋና ደም ነስተ ህይወት የሰጠች ሰው ያደረገችን እናት ከዘር ፍሬው መንጭታ ሰው እንድትሆን ያደረገን አባትን የማታውቅ ከሆነ ሙሉ ሰው አይደለም በጣም ጥሩ መረጃ ነው የሰጠሽ እኛ ደግሞ ይሄንን ተመርኩዘን አስፈላጊው እርምጃ እንዲወሰድ እናደርጋለን አረ ምንድነው እንዴ የሚጠቅም ነገር አገኘህበት እንዴ አክስቴ በህይወቴ ትልቁን ሀብት ነው የሰጠሽ ሞች በላይ እኔ ልሙት አክስቴ እናት ሞታለች ብሎ የነገረህ ማን ነው ምን የኔ እናት በህይወት አለች እያሉ ነው አባ እናት ሞታለች ብሎ የነገረ ሰው አለ እንዴ ከልጅነቴ ጀምሮ የሚነግሩኝ እናቴ እኔ ስትል በምጥ ምክንያት ህይወቷ እንዳለፈ ነው እንዲህ ብሎ የነገረ ሰው ተሳስቷል ወይም ደግሞ አንተ ስለናት እንድታውቂ ያልፈለገ ሰው መሆን አለበት እንጂ እኔ እስከማውቀው ድረስ እናት በህይወት አለች
ቀን ነው ማሽን ጀመረሽ 10 ቀን ያልፈዋል በመጀመሪያ በማሳከክ ነው ጀመረኝ ከዚያም እንደ ሽፍታ መስሎ ፊቴን ወረረው እና እየቆሰለና እየፈነዳ መጣ ሎሽን ለመሆኑ ምን ያህል እርግጠኛ ነሽ እንዲህ የሆነው እሱን ከተቀባው በኋላ ስለሆነ ነው እንደዚህ አይነት ነገር አጋጥሞኝ አያውቅም ሎሽን ይዘሽዋል ሹር ኦኬ መንስኤው ሎሽኑ መሆኑን መጀመሪያ በምርመራ ማረጋገጥ ይኖርብናል ለማንኛውም ግን ለህመምሽ ማስታገሻ መድኃኒትና ኢንፌክሽን እንዳይሆን ትንሽ ነገር አስልሻለሁ እሱን ትገዣለሽ መድኃኒቱን ከገዛሽ በኋላ በደንብ አድርገሽ ፊትሽን በሳሙና ትታጠቢያለሽ ከደረቀ በኋላ ጧትና ማታ ትቀቢያለሽ ታዲያ ፊትሽን ለፀሐይና ለአዋራ ማጋለጥ የለብሽም ከሳምንት በኋላ ውጤቱን እናየዋለን እሺ አመሰግናለሁ ወላፈን ከዛሬ 30 ዓመት በፊት ከገጠር አምጥቼ ስራ አስቀጠርኳት አንዲት የ17 ዓመት ልጅ ነበረች ናም በቀናት በአንዱ ቀን እዚሁ ቤተ ክርስቲያን ውስጥ ከበር ጀምሮ ያነባች ወደኔ ስትመጣ ተመለከትኩ ተነሽ ልጅ ምን ሆነሻል ምን ሆነሻል የኔ ልጅ ምን ነው አባ በገዛ ኃጢአቴ ተዋረድኩኝ ቀጣሪዎችም ከስራ አባረሩኝ ለምን በምን ምክንያት በገዛ ቅጣቴ በገዛ ጥፋቴ በቃሽ አሁን ማልቀሱን ታይና ምን እንደተፈጠረ ንገሪኝ አረገዝኩ አባ ምን ተዋረድኩኝ ከእንግዲህ ምን ይውጣኛል የት ደርሳለሁ ማን ዘንድ ስጠጋል ምንኛ ፈተና ገጠመሽ እኔ ልጅ ባይሆን ጥሩ ነበር አይዞሽ አትጨነቂ ለሁላችንም መሸሻና መሸሸጊያ የሚሆነን አምላክ
ለጭንቀታችን መፍትሄ የሌለው ይመስልሻል? አይዞሽ፣ ሁሉን እሱ ያስተካክለዋል። አይዞሽ። ያችን ቦቃቅላ ተስፋ መቁረጥ ውስጧን እንደዛ ሲነጣት እያስተዋልኩ ለፍጥሯን ሁሉ አዘንኩ። ስቃይ በለጋ ዕድሜ ሲጀምር ህመሙ እንዴት ቅስም እንደሚሰብር ከዓይኖቿ ላይ እያነበብኩ በመንፈስ አብሬያት ተሰቃየሁ። ከአምላኳና ከኔ በቀር ተስፋ አልነበራትምና ወደ ቤቴ ከመውሰድ በቀር ምርጫ አልነበረኝም። ምን ልታዘዝ? ሄይ ሃና፣ ቡቲክሽ በጣም ነው የሚያምረው ባክሽ። በዛ ላይ በጣም ሰፊ ነው። ዛሬ ደግሞ ይሄን ልትናገሪ ነው እዚህ ድረስ የመጣሽ? አሃ፣ ባለፈው በተናገርኩት ቂም ቋጥረሻል ማለት ነው። እኔ ማንም አፉ እንዳመጣልበት በተናገረው ነገር መቀየም ሞኝ ልጅ አይደለም። እኔ ግን ማንም አይደለሁም። ሃና ጓደኛሽ አብሮ አደግሽ ነኝ። እኔም ጓደኛዬ ነሽ ብዬ እንኳን ደህና መጣሽ ልልሽ ስል አንቺ ግን ትንሽ ያስከፋውሻል። ትንሽ ብለሽ አላሳነሽው። ለዛ እኮ ነው ልጠይቅሽ የመጣሁት። ለነገር ከመጣሽ ባትመጭብኝ ይሻለኝ ነበር። አሁን ግን ከልቤ ይቅርታ ጠይቅሽ ነው የመጣሁት። ጥሩ ነው። የአረብ ሀገር ቆይታሽ ቢያንስ ድሮ ያልነበረብሽን የይቅርታን ስነ ምግባር አስተምሮሻል። በጣም ነገረኛ የሚያደርገኝ የአረብ ሀገር ቆይታዬ ነው። እሺ፣ አሁን እሱን ታዩና ምን ልታዘዝ? ወፍራም ስኳር ያልበዛበት ቡና ብትጋብዥኝ ደግሞ ደስታውን አልችለውም። ሞዛዛ ድሮም በጓደኞቼ እንደማልጨክን እያወቅሽ ነው አይደል እንደዚህ የምትጨማለቂብኝ? እሺ፣ ነይ ልፍታ። እናም በሚቀጥለው ቀን ቀጣሪዎቿን ለማነጋገር ወደ ቤታቸው አቀናሁ። የነፍስ አባታቸው ስለሆንኩ ይጨክኑብኛል የሚል ጥርጣሬም አልነበረኝም። እንግዲህ ልጆቼ እንደምታውቁት እኛ ሁላችንም በዚች ኃጢአት በበዛባት ዓለም ስንኖር አውቀንም ይሁን ሳናውቅ ስህተት ጠልፎ የሚጥለን ሆነን ሳለን ምንም በደል እንደሌለበት ሰው አንዲት ፍሬ ልጅ ከስህተት ላይ ወድቃ ተገኝታለች ብለን አስቀድመን ልንወግራት ከቤት አውጥተን ልንጥላት እንዴት ይቻለናል? እንደው ሴት ተገቢ ነው ትላላችሁ? እስቲ እናንተው ፍረዱኝ። ምን ነው አባ? ከየት እንደመጣ የማናውቀው እንዲቃላ ተሸከሙ ነው የሚሉን? የዘለቃናት እቺ ልጅ በማህፀኗ ያዘችው ጽንስ ከየትም ይምጣ ከየት እሱስ እንደ ሁላችንም የሥላሴ ፍጡር አይደለም እንዴ? አይናችን እያየ ልቦናችን እያወቀ በማህፀኗ ጽንስ የተሸከመች መጠጊያ የሌላት ልጅ ከቤት አውጥተን ስንጥል አምላክ ሲቅር የሚለን ይመስላችኋል?
አባ ይሄ ነገር ተገቢ ነው? የሁሎት የዘለቃ አባት እያልኩ ያለውት ይቺ ልጅ በድላም ከሆነ ይቅርታ አድርጉላት፣ ክፉ ስራን ደግ በመስራት መልሱ ነው የምላችሁ። አባ ልጅቷ ከማን እንዳረገዘች ያውቃሉ? ከማንስ ብታረግዝኛ ምን ይሰራልናል? ከየትም የመጣ ዲቃላ። ትንፋሻችሁ በከንቱ ከምታባክኑ ለምን ያልነግራችሁ? ልጅቷ ያረገዘችው ከኔ ነው። ዳሪዮስ እዚያዝ ነው እኮ ቁም ነገር ነው። ምን ትቀባጥራለህ? እየቀባጠርኩ አይደለም ማዬ፣ ያረገዘችው ከኔ ነው። ጭራሽ ከቤት ሰራተኛ ጋር? አዎ ከቤት ሰራተኛ ጋር። በማህፀኑ ያለው ልጅ የኔ ነው። ኃላፊነቱን የምሸከመው እኔ ነኝ። አበቃ። ይሄ ልጅ ምንድነው የሚያወራው? እሚለውን ትሰማያለሽ አይደል? ምን ይደረጋል እንግዲህ ልጆቼ ምን ማድረግ እንችላለን? አምላክ ያመጣውን መቀበል ነው። ሁሉም የሱ ስራ ነው። እናም በመጨረሻም ከብዙ ሙግት በኋላ ማንም ሳይሰማ ከአዲስ አበባ ውጭ ልጇን የምትወልድበትን ሁኔታ እኔ እንዳመቻች የሚያስፈልጋትን ነገር ሁሉ እነሱ ሊያሟሉላት ከቤተሰቡ ጋር ተስማማን። እዚያም ደብረ ብርሃን ይኖር ዘመዴ ዘንድ ሰደድኳት። ከ6 ወር በኋላ አንተ ተወለድክ። 1 ዓመት ተኩል ከሷ ጋር እንደተቀመጥክ አባታ አቶ ዳሪዮስ እዚህ አምጥቶ ከቤተሰቡ ጋር ቀላቀለህ። እንግዲህ የኔ ልጅ አባታ አቶ ዳሪዮስ መሆኑንም አንተም ወቅ። ወላፈን ሮዚዬ ለምን እንደፈለግሽ ለማወቅ በጣም ጓጉቻለሁ። እኔን ከኤርሚ ጋር ለማጣላት ከነሌኒ ጋር መመሳጠርን ስለካርክ አይሮን ነው ምን ብዬ እንደምጀምርልክ። ሮዚ ከድሮም ጀምሮ ውሸት እንደማይሆንልኝ ጠንቅቀሽ ታውቂያለሽ። እውነት ለመናገር ያ ፍቅረኛ የኔ ያልሽ ሰው እንዳልተዋጠልኝ ላንቺም ለሱም ማስጠንቀቂያ ነግሬያችኋለሁ። እናንተንም ለመረበሽ ምንም ያሴርኩት ሴራ የለም። አላምንም ሮዚ። ማመን ያለ ማመን ያንቺ መብት ነው። ያላደረኩትንም ደግሞ አደረኩ አልልም። በርግጥ ከሌኒ ጋር እንደምወድሽና ላገባሽ እንደምፈልግ እና ሙጪ ዘይ እንደምትሄድ ነግራታል። አዎ አንቺን የማግባት እድሉን ካገኘው እዚህ ሀገር ትቼሽ እንደማልሄድ አንቺም ጠንቀቀሽ ታውቂዋለሽ። እውነት ለመናገር ይሄን ከሌኒ ጋር እንድታግባባልኝ አውርተናል። ይሄ መመሳጠር ነው። ይሄ የምትለውን በሙሉ የነሳባ ድራማ ለመሆኑ በምን አውቃለሁ? ሮዚ እነሱ በእኔ ህይወትና ፍላጎት ምን አገባቸው? እንዴት በእንደዚህ አይነት ነገር ውስጥ ታስቢኛለሽ? እና የምትለኝ ሁሉ እውነት ነው? እውነት መሆኑን እንድታምኚ አርግ ያልሽኝን ነገር ሁሉ አሁን ሰላምን እንታላርግልሽ። ሁለት ቀን ብቻ ስጠኝ። በራሴ መንገድ ሁሉ ነገር አጣራዋለሁ። ከዛ ሳውቃለሁ። እሺ ሮዚ እየበላሽ እንዴት ያለ የተመሰቃቀለ ታሪክ ነው አባ። እሺ ስለ አባቴ ነገሩኝ ነገር እውነት ነው እንበል።
እናቴስ የት ደረሰች? እንግዲህ እኔ እስከማውቀው ድረስ አንተን ከወለደች በኋላ ለዓመታት እዛ ኖራ በመጨረሻም ወደ ሌላ ሀገር መሄዷን ነው የሰማሁት። ወደ ሌላ ሀገር? የት ሀገር አባ? አይ የኔ ልጅ እሱም በምን አውቄ? የት እንደማገኛት ሊያጠያይቁልኝ ይችላሉ አባ? የማውቃቸውን ሰዎች እጠይቅልሃለሁ። እግዚአብሔር ይርዳን። እግዚአብሔር ስም ይጆታለሁ። እግዚአብሔር ስም ይጆታለሁ። ያለችበትን ያፈላልጉልኝ። አስፈላጊውን ሁሉን ያደርጋሉ። እባክዎትን አባ። አይዞ የኔ ልጅ፣ የምችለውን ሁሉ ለማድረግ እሞክራለሁ። እግዚአብሔር ያውቃል። ዛሬማ ይሰጣል። ሂሳብን ታገኛለህ። 2-0 ውጤት ሰምተን የመጣን ሰዎች ነን። ወይኔ ትናንት ምሽት ኤርሚዬ ሳስበው ራሱ ደስ ይለኛል። ከማን ጋር እንደመሸው ታውቃለህ? ጠንቋይ አልቀልብ በምን አውቃለሁ? አይ ግምት ጥሩ ነው። ምን መገመት አለብህ? ገምት። በእናትህ ዝም በል። ሬዲዮ ልስማበት። ከሳቢ ጋር ነበር ያመሸሁት። በምን አይነት ዝውውር? ባንዴ ከአርሴናል ወደ ማንቸስተር? ሌኒንግ ተከሷ ጋር አንተ ወደዛ ሌላ ነገር ውስጥ ከተኛለህ እንዴ? ድንገት ነው የተገናኘነው። ለነገሩ እሷ በጣም መጫወት ፈልጋ ነበር፣ ዘና ማለት ፈልጋ ነበር፣ አንዳንድ ነገሮችን ከኔ ጋር ልታወራ ፈልጋ ነበር። አቤት አቤት ስንቱን ተረክ ነው መሰለ፣ ስንቱን አወራ ነው መሰለ። በጣም ተበሳጭታ ነበር። እናንተን አጽናኛል ዘዘላታ ኤርሚዬ ታውቅ የለ እኔን ጠባይ ለሰው የማልሆነው ነገር የለ። በዚህ ጸባይ ነው እዚህ የደረስኩት። በተለይ ለሴት ለሴት ትላለህ እንዴ አንተ? ምን አይነት ሰው? ሴቶች እኮ ብቸኝነት የሚያስፈራቸው ምስኪን ፍጥረቶች ናቸው። እኔ ደግሞ በእነርሱ የሚጨክን አንጀት የለኝም። ከብሬ ነው። ኤርሚዬ በነገራችን ላይ ስለምን እንዳወራች ነግሬሃለሁ ማለት ነው። እርግጠኛ ነህ? አትንገረኝ። መስማት አትፈልግም? እርግጠኛ ነህ? እርግጠኛ ነኝ። መስማት አልፈልግም። በጣም ጥሩ። ስለ ሮቤል ነግራኛለች፣ ስለ ሳምሪም ነግራኛለች። ወደ ዋናው አጀንዳ ስመለስልህ ስላንተና ስለ ሮዚ አራቃስ በርሰውዬ በላይ ውረድ። ውረድ በላይ በሩን ከፍተህ ውረድ። አይገርምም? ይሄን ጌም እፈልገዋለሁ። አልወርድም። በቃ ጌሙ ሲያልቅ እኔም ወደ ቤት ሄዳለሁ፣ እንገላገላለን። በቃ አልወርድም። እንደዛ የምትል ከሆነ አፍን ዘግተህ ጨዋታውን ተከታተል። ዝም ብዬ እሰማለሁ። አንዲት ወሬ ከኔ አታገኝም ካሁን በኋላ። አንዲት ጨዋታ። አይገርምም? ቀጥል። አሁን በቃ መሄድ ትችላለህ። ሮቤልዬ እንዴት ነህ? ብቻህን እንዴ ዛሬ? እኔ ኤርሚሞ የለም። ምነው ተበሳጭተዋል?
ሁሉ ነገር እንደሚያልፍ አታውቅም እንዴ? ምንድነው የምታወሪው? ምንድነው ስለማታውቂው ነገር የምትቀባጥሪው? እርግጥ ምን እንደሆነ ካላውቅም ግን ወንድ ልጅ ሲበሳጭ ምን እንደሚሆን አውቃለሁ። አሁን በቃ ተይ። ከአጠገቤ ዞር በይልኝ። ብቻዬን መሆን እፈልጋለሁ። ቆይ ምንድነው የሆንከው? ሰላም አይደለም እንዴ? ሰላም የሚባለው ነገር ከኔ ጋር ከጠፋ ስንት ጊዜ። የሚስት ጣጣ ነው? ሜቢ እንደዛ እንደሚሆን ጠርጥሬያለሁ። ወንዶች ብቻቸውን አቀርቅረው የሚጠጡት ወይ ከሚስታቸው ጋር ወይ ካለቃቸው ጋር ሲጣሉ ብቻ ነው። ይሆናል። ምን ነው በኮት ላይ ሸሚዝ ደረበችብህ እንዴ? ዋት ማለቴ መበሳጨት ጥሩ አይደለም ልልህ ፈልጌ ነው። እንደምትጎዳ አታውቅም? ሮቢ ምን ነው እኛ ቢራ እንጋብዝም እንዴ? ስማ አንብብልኝ እንዳትለኝ አላነብም ማን አንብባለ? በቃ እንዳትለኝ ወጣኝ አንብባልኩ። ሞኝ ቀበሮ አሉ ቻይናዎች። ሞኝ ቀበሮ ሳይነኩት ይጮሃል። አሁን ተርተሞታል። ቻይና ሀገር ቀበሮ የታለና ነው በቀበሮ የሚተርቱት? እኛ ሀገር ስላለው ቀበሮ ቢሆንስ የተረቱት? እዚህ ውስጥ ምን እንዳለ ታውቃለህ? በዚህ የሚስጥሩ ሁሉ መፍቻ ቁልፍ ያልኩ እዚህ ውስጥ ነው ያለው። አንብብ እንዳትለኝ ተመልከተው ነው ያለው። ይኸውልህ ወላፈን ከሳባ ጋር ስለኔና ስለ ሮዚ ምንድነው ያወራችሁት? በጣም የሚገርመው ለምን እንዳልሰማኝ ትሆናለህ? ስማኝ። ከሳባ ጋር ስለኔና ስለ ሮዚ ምንድነው ያወራችሁት? ምንም። እንዴት ምንም? ቅድም ካላወራው ሞቼ እገኛለሁ ስትል አልነበር እንዴ? መስማት አልፈልግም ብለህ አሁን ደግሞ መስማት ፈለኩኝ። ምንም አላወራንም፣ ይቅርታ። ፋይን። ደግሞ ዝም በል ብለሃል። ምንም ነገር አላወራም። እንደውም ምንም ነገር መስማት አልፈልግም። ፋይን። አንዲት ሴት ከባሏ ፍላጎት ውጭ ማርገዝ አለባት? የለባትም። የለበት ሙሉ ናት። እሺ አንዲት ሴት ባሏን ሳታማክር የእርግዝና መከላከያ ማቋረጥ አለባት? እንኳን ሳይፈቅድላት ፈቅዶላትም ማቋረጥ የለባትም። በትክክል ተመልስ። እሺ እንደዚህ ነው ደባልነት። ደባል ኖሮ ቤልዬ እንደዚህ ሆነ ብቻህን አትሄድም። ቦርሴን ቶሎ በይ። ይሄ የአባቴ የትምህርትና የሥራ ማስረጃ ነው። እዚህ ፎቶዎቹ ደግሞ አብረው ይሰሩ እንደነበሩ ያስረዳል። አባቴ ተሰውሯል። ወንድም ደግሞ የአባቴን ስም ወስዷል። ስለዚህ አባቴን የገደለው ወንድም ነው ማለት
ቡድን አለኝ ብለህ ደግሞ ታወራለህ ወፍ የፍሪጅን ጎብኝ ውስጥ ያ 13 points from 13 games. የገደለው እንኳን ስትል መላምት ነው እንጂ ማረጋገጫ ነው። የአባቴን ማንነት ማስረጃ ተመልክተሃል አይደል? እሺ ቆይ አንተ ወንድምህ ዶክተር መሳይ ወርቄ ነኝ ስለሚለው ትክክለኛ ማስረጃ ልታገኝልኝ ትችላለህ? ያን ማድረግ እኮ ቀላል ነው። ከፈለክ እኮ አሁን ሄደን ማረጋገጥ እንችላለን። እንደምን አንሄድ? ኧረ ይሄማ ሙከት ዜና ነው። ናና ማን ወልዴ 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 ና ሂሳብ Very easy to pick on Arsenal over the opening weeks of this season for one reason or another, but their form either side of the summer is እኔ የምልህ በላይ እነዚህ ለኔና ሳባ የሚባሉ ልጆች ስለምንድን ነው ስለኔና ስለ ሮዚ ሆድ ሆዳቸው የሚበላቸው? ለኔና ሳባ ምን ይሆን? ስለምንድን ነው ስለኔና ስለ ሮዚ ሆድ ሆዳቸውን የሚበላቸው? ኤርሚዬ ስለምትናደድ ይቅርብ። አልናደድም። ትናደዳለህ? አልናደድም። ትናደዳለህ? አልናደድም። ጥሩ ሳባ እንደነገረችን ከሆነ ዴቭ ሮዛን አግብቶ አውስትራሊያ ሊወስዳት ጉድ ጉድ እያለ ነው። በላይ ይሄ የማይታመን ነው። እነሱ ሆን ብለው የፈጠሩት ተራወሬ። ኤርሚ እነሱ አረጉም አላረጉም አንተ ግን አይሆንም እንትተ ይሆናልን ማሰብ ግድ ነው። እሱ ቢያስብም እሷ ግን በጭራሽ አታረገው። በሮዛ ውሳኔ እርግጠኛ አትሁና። እርግጠኛ ሆናለሁ። ሮዛን እኮ የእጄ መዳፍ ያህል ነው ማቃት። ኤርሚዬ እንደፈራው ተናደድክ? አልተናደድኩም። ተናደሃል? አልተናደድኩም። ተናደሃል? አልተናደድኩም። በእግር ኳስ ውጤት ነው የተናደድኩት። ተናደድክም አልተናደድክም ውጤቱን አትቀይረው። እውነታው ዳዊት አውስትራሊያ የመኖሪያ ፈቃድ ያለው ሀብታምና የደላው ሰው ነው። ጦርነቱ እዚህ ጋር ነው ያለው። እና ከተማ ውስጥ እሱ ብቻ ነው እንደ ሀብታምና ዲያስፖራ? ኖ ላይሆን ይችላል። ግን በተቃራኒው ስላንተም ደግሞ መናገር ይቻላል። እንግዲህ ስላንተ ትንሽ ስናብራራ ምንድነው አንተ የምትኖረው በዚህ በኪራይ ቤት ነው። በዚህ በኪራይ ቤት ደግሞ ከአንድ ወር እየዘለለ የመኖሪያ ፈቃድ ልታገኝ የማትችል ጠበቃ ነህ። ስለዚህ ሮዚ ካንተ ይልቅ እሱን ብትመርጥ ልትፈርድባት አይገባም። ኤርሚዬ ለማንኛውም ብስጭቱን ቀንስ። ጓዴ ደህና አደር።
ዴቭ ሮዛና አግብቶ አውስትራሊያ ሊወስዳት ጉድ እያለ ነው። ከአንድ ወር እየዘለለ የመኖሪያ ፈቃድ ልታገኝ የማትችል ጠበቃ